ወንድ ልጅ እኮ መከታ ነው። ወንድ ልጅ እኮ የጥቃት ነው። ወንድ ልጅ የሌለበት እኮ አምርን በሰፈርም በቤትም ግርማ ሞገስ ነው ወንድ ልጅ። እስኪ ያዙ ጋ በየበረሃው ጥይቱ በላይ ላይ ሲጮበት ደም ሲቆፍረው ሲቀብሩ ምናምን የተወሰነች ነገር ይኖረዋል መንፈሱ ላይ። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም እንግዲህ አንድ ቦታ ላይ ተገኝተናል። ዛሬ የተገኘንበት ቦታ ከዚህ በፊት ከኛ ፕሮግራም ላይ ቀርበው የተወሰነ ድጋፍ ወይም ደግሞ የተወሰነ ነገር ከሳቸው ጋር ያደረግንላቸው ሰው ናቸው። እንግዲህ ታሪኩን የተወሰነውን አስተዋውሳችኋለሁ። ከዛ ውጭ ደግሞ ያለውን ቀሪውን ነገር ደግሞ ከሳቸው ጋር ሆነን ታሪኩን የምንነጋገርበት ይሆናል። እንግዲህ እናታችን ከዚህ በፊት ደውለውልን ልጃቸው በጠና ታሞ እንደነበር እና የሆነ እሳቸው ባልተረዱት መንገድ ጤናው ታውቆባቸው እኛን ፈልገው እንግዲህ ወደኛ መጥተው ነበር የዛሬ 3 ዓመት አካባቢ። ከዛ በኋላ ይሄ ልጅ አስፈላጊው ድጋፍ ያስፈልገው ነበርና በጊዜው የተለያዩ ጸበልና ሕክምናዎችን አግኝቶ ጤናው መለስ ብሎለት ነበር። እንግዲህ ያ ከሆነ ከተወሰኑ ጊዜያቶች በኋላ ድጋሚ በሽታው አገርሽቶበት አሁን ላይ ተኝቶ ነው ያለው። አብዛኛውን ጊዜ ተኝቶ ነው የሚውለው። በሽታውም የጠና ሆኖበታል ብለው እንግዲህ ድጋሚ ጠርተውናል። ይሄ ልጅ ተሽሎት ነበር፣ ጸበል ወስደነው ነበር፣ ሕክምናም ወስደነው ነበር። በሁለቱም በኩል ሕክምናውን አግኝቶ የተሻለ ነገር ላይ ደርሶ ነበር። ግን አሁን ላይ ደግሞ ድጋሚ ታሟል። ምንድነው ያመመው ምንድነው ሲሆነው የሚለውን ነገር እንደገና እናያለን። ይሄ ቪዲዮ ፖስት ያልተደረገ ቪዲዮ ስለሆነ ልታገኙት አትችሉም። ስለዚህ ድጋሚ ከቻልን ያኛውን ቪዲዮ ፖስት እናደርግላችኋለን። ካልሆነ ደግሞ እዚህ ጋር ከእናታችን ጋር ሞር ዲቴሉን እንነጋገርበትና እናንተ እንድትረዱት እናደርጋለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ማበረታታታችሁ እንዳይረሳ አብራችሁን ቆዩ። እሺ እናቴ ያው ድጋሚ ተገናኝተናል እንግዲህ ከረጅም ጊዜ በኋላ። ለማያውቁት ሰዎች እስኪ ስሙን መጀመሪያ ይንገሩን። ወይዘሮ ትዝታሽ ወርቁ እባላለሁ እኔ። እንግዲህ ያው ልጆቼ 6 ልጅ ወልጄ ነበረ። 6 ልጅ ስወልድ 4 ወንድ 2 ሴት ነበር የወለድኩት። አንዷ ሴቱ ውጭ ናት ለስራ ሄዳ፣ አንዷ ደግሞ ለትምህርት ሄዳለች። ልጆቼ በትምህርት ጎበዝ ናቸው፣ በአካባቢም የታወቁ ናቸው። መወልዳቸው ልጆች እግዚአብሔር ይሰጠኛል ፍሬያማ የሆኑ ልጆች፣ ጥሩ ልጆች፣ ለጎረቤት ታዛዥ፣ ለጎረቤት ቱቱ የሆኑ ልጆች ነበር የሚሰጠኝ። ግን ምን ማራቀም ምን እንደሆነ ኃጢያት ምን እንደሰራው አላቀም፣ ወይስ ምን እርግማን እንደሆነ አላቀም። ወንዶቹ ይሞቱብኛል፣ በቃ ይሞቱብኛል። ይሞቱብኛል። በአንድ አመት ታመው 2 አመት እንደቆዩ 3 አመት እንደቆዩ ይሞቱብኛል። በቃ እኔ ምንም እንደሆነ አላቀም። ያንን ደግሞ ሲቆይ ልሳና ደግሞ ድጋሚ ደግሞ እንትርዬ ይረጋጉ ማዛሪ ድጋሚ ደግሞ እነዚህ ደግሞ አጣቸዋለሁ ብዬ ደግሞ ሰስቼ ተወት አረጋውና ውስጥን እያሰራው ደግሞ ድጋሚ ወን ቢሞቱብኛል። አሁን በረጅም ጊዜ በኋላ ደግሞ ይሄ ልጅ ታመመብኝ። እንዴት እንደሆነ እንጃ። በባለፈው ያያችሁ ከምን ጸበልም ወር ጥበብ ሆስፒታል ወሰድኩ፣ አሳከምኩት፣ አዳንኩት፣ ዳነ። እናንተ መረዳችሁኝ። ደግሞ ተሽሎት ሽንቁሩም ገባ ጸበል ተመልሶ ደግሞ አሁን ደህና ሆኖ ደግሞ ሲያታምምብኝ ደወልኩላችሁ። እንደው ይረጋጉ ማዛሪ ቆይ አሁን ምን ሆኖ እንደታመመ እንዴት እንደታመመ ነገሮችን ማጣራት አለብን። ከዛ በኋላ ደግሞ ወደ ሕክምናውም ወደ ሌላውም እንሄዳለን። እሺ አረቱኝ እግዚአብሔር ሰጭተኛ ነው ንስውድካ ሰጭተኛ ታውተኛን በቃላክ ምን ልጆችን እንደምን አርጌ ነው። ወንድ ልጅ እኮ መከታ ነው። ወንድ ልጅ እኮ የጥቃት ነው። ወንድ ልጅ የሌለበት እኮ አምርን በሰፈርም በቤትም ግርማ ሞገስ ነው ወንድ ልጅ። ሴት ልጅ እኮ ዳባሽ ናት እንጂ ምንም ነገር ወንድ ልጅ እኮ በጣም ከባድ ነው ማጣት። እረዳዎታለሁ ማዘርዬ። እሺ ቆይ አይደለም ይረጋጉ። ቆይ እንደዚህ አይደለማ። አሁን ሰው እንደዚህ ከሆኑ እንዴት እናወራለን? እንዴት እንነጋገራለን? ቆይ እንደዛ አያስፈልግም። አሁን ይረጋጉ። የሆነውን ሁሉ ሙሉውን ነገር መረዳት አለበት። ቆይ ማዘር እንደዛ አይደለማ። ቆይ እንደዛ አይደለም። አሁን ልጁም ታሞ ነው ያለው። ስለዚህ ለሱም እንግዲህ ሌላ በሽታ ይሆንበት። አሁን ጉዳዩን እርሶ እኮ እኛ እኮ እንድንመጣ የፈለጉበት ሊያለቅሱ አይደለም።
ገብቶታል። ለምንድን ነው የሆነው ምንድን ነው የተፈጠረው የሚለውን ነገር ለማጣራትና መፍትሄ ለመስጠት ነው። ለአንዴና ለመጨረሻ ጊዜ መፍትሄ እንሰጠዋለን። እሺ ችግሩ ግን እንደሆነ ምን እንዳደረኩት በምንም ነገር ችግሩ የሚፈታው ምንድነው? በምንወቀው እስኪ በምንወቀው ወንድ ልጆችን እንደዚህ በምንወቀው ወንድ ልጆችን እንደዚህ እኮ ሴቶች የተመሰገነ ነው እንደ ራስ ምታትም እንደው ካለምች በስተቀር ሌላ ምንም የላቸውም ልጆች ሴቶች። ግን ወንዶችን እንደ ባቄላ ብቅ ሲሉልም እንደ ጽጌረዳ አበባ ይሆኑና መጨረሻ ላይ ቅጥፍ የሚሉብኝ። ኧረ በስመ አብ ማዘር እንደዛ አይደለማ። ቆዩ ይኸውልዎት። እሺ ይስሙኝ። ይኸው አሁን ምንድነው የምናደርገው? ምንድነው እዚህ ውስጥ መንፈስ ነገር አለ ወይስ የተደበቀ ሚስጥር ነገር አለ ወይ የሚለውን እኮ ማጣራት ነው ያለ አይደል? እንደዛ አይደል የፈለጉት እርስዎ? አዎ ምንም የለብኝም እኮ እሱን እኔ ልጠይቅዎት። አሁን እኔ ጠይቅዎታለሁ። የምጠይቀውን ነገር በትክክል ይመልሱልኝና መፍትሄ እንሰጠዋለን። እሺ አሁን ማልቀስ እኮ መፍትሄ አይደለም። ስላለቀስን ምንም የሚጨመርልን ነገር የለም። ያለፉት አልፈዋል። አሁን ላለው ነገር ነው መጨነቅ። እሺ ነው ግን ያስሜት እንደምባል ተወጣው ምን ተከከማከ እውነት ነው። ከእንባ ውጭ ሌላ ምን ይደረጋል? እንባ ፈጣሪ ያብሰው ነው ይንቆረቆር ይዘድ እስኪ ቀበለኝ እግዚአብሔር ምን አርጊው ነው። እሺ ማዘር እሺ ቆይ አይደለም ቆይ አሁን እንደዚህ ከሆነም አንቀጥልማ ሊቆም ነው እኮ አሁን ይሄ ልጅ በህይወት አለ አይደለ? እሱን ስለማዳን መጀመሪያ እንጨነቅ። እሺ እሱንማ እንደ ስትመጡልኝ እኮ መንፈስ ቅዱስ ያወረደ ነው ይመስለኝ። ስለዚህ አሁን እሱን ይሄኛውን መፍትሄ እንሰጣለን። ከዛ ውጭ ደግሞ እንደዚህ የሆነ ያለው ነገር እዚህ ቤት የገባው ነገር ምንድነው የሚለው እናጣራለን። እሺ በቃ አሁን እስኪ ይረጋጉ። እሺ ቆይ አሁን ይሄ ለቅሶትን ይተውት። እስኪ ተረጋግተው ከኔ ጋር ለማውራት ይሞክሩ። እሺ በቃ እሺ ወይኔ ልጅ እንደው ኧረ ማዘር በቃ እሺ አሁን ይኸው እንዴት እንስራ ታዲያ? አሁን እንዴት እንሰራለን? ቆይ ይረጋጉ እንጂ ማዘር። እስኪ አሁን እንዴት ላድርገው ልጅ? እሺ አሁን ዝም ይበሉ መጀመሪያ ከለቅሶት ይረጋጉ። እኔ አሁን ሀዘኖት ሳይገባኝ ወይም ደግሞ ማዘኖት ትክክል አይደለም ለማለት አይደለም፣ ግን ዝም ካላሉ እንዴት ታዲያ አሁን መፍትሄ እንዴት እንስጣው? እሺ አብሬ ላልቅስ እንደ ቁጭ ብዬ ነው እኮ። ስለዚህ ዝም ይበሉና አሁን የምጠይቆትን ነገር በሙሉ ይመልሱልኛል። ከዛ እኔ ደግሞ ወደ መፍትሄው ሄዳለሁ። እሺ አሁን ባለፈው ሲናገሩኝ እንግዲህ ልጆችዎት 10ዎቹ እድሜ ውስጥ ሲገቡ ነው የሚቀጠፉት። እስከዛ ድረስ እንደው በጤናም በሰላም ነበር የሚኖሩት። 10ዎቹ ሲደርሱ ግን ይቀጠፋሉ እያሉኝ ነበር። ሶስቱም ልጆች አሁን እንደዛ ነው የሆኑት። እሺ ቤት ውስጥ ምናልባት በእርሶ ቤተሰብ ውስጥ እንደዚህ ባዕድ አምልኮ አለ ወይ የሚደረግ ነገር? ይሄ የበዓል ጊዜ ምናምን መርጨቱ ምናምን አለ? እስኪ ስለሱ። የለም እንዲሁ ጎረቤቶችም ጥሮች ናቸው። ካለ እግዚአብሔር ምንም አያውቁም። ሙስሊምም በሙስሊምነቱ ካለ ቁርአን ካለ ሃይማኖታቸው አያውቁም። ሙስሊም ክርስቲያንን ምንም ነገር አያውቁም። ጨዋ ናቸው ጎረቤቶች። ስንወልድም አርሰው እኔም ስወልድ አርሰው እንደዚሁ ተራርሰን ነው። አቅመ ደካማ እንኳን ብንሆን አንድ ነገር ሰርታ ነው አንድ ነገር ሰርታ ነው። በቃ መውለድ እንኳን ዘጌት ካለኛ ሳናረጅ ቶሎ እንወላለድ ተባብልን ነው የምንወልደው። የሚያርሱትም እነሱ ናቸው፣ የምንተራረሰው እኛ ነን። ሰራተኛ እንኳን አንቀጥርም፣ ተሸፋፍነን ነው። ከጎረቤቶች ምንም ነገር የለም። መልካም አንደበት ያላቸው ናቸው። እኔ እንደውም ውስጥ ለውስጥ እኮ አይን እነሱ ናቸው እንደውም ከኔ ጎረቤቶች ስሜታቸው የተሰበረው እንጂ ምንም ነገር የለም። በእኔ በኩልም የሆነ ድሮ የአያት የቅድመ አያት የሚባል ነገር ነበረ። እሱም ድሮ ቀርቷን የለም። ምንድነው የነበረው? የአያት የቅድመ አያት ይሄ ምናምን የቤት ጣጣ የሚባል ነበረ። እሱም ቀርቷን የለም። ምንድነው የቤት ጣጣ ማለት? ይሄን እንደ ባዕድ አምልኮት እንደ ዛር ነገር ነበር። እሺ ምንድነው የሚያደርገው? እሱ ያው ዝም ብሎ አጉሩልኝ ምናምን ነበረ። እሱም ቀርቷን ድሮ የለም። ይሄ አሁን ይሄ ቅድመ አያቶች ናቸው። የልጅ ልጅ እንደማከብረው ስለሚያውቅ በዚያው ነው በቃ የለም። አያቶች አጉሩልኝ ምናምን ያሉትን እስኪ በደብ ያስረዱኝ። ችግር የለም። አሁን መረጃ ስለሆነ የምሰበስበው የሚያውቁትን ይንገሩኝና እኔም የሚያገናኘውን አገናኘዋለሁ። እሺ እስኪ አሁን አጉሩልኝ ምንድነው እስኪ ያስረዱኝ። ዛር ነበረ። ይሄ አሁን ይሄ ቅዱስ ዮሐንስ ሲሆን ይሄ በግና ነጭ በግ አረዱልኝ፣ ጎዝጉዙልኝ
እንደዚህ ሽቶ ነገር እንደዛ እንዲሻ ነገር አርጉና ጎዝጎዝ አርጋችሁ እንደገረድ አርጋችሁ ያዙ ነበር የሚለው እንደ ማጉራት ያረጋል የሚባል ነገር የለም እሱም ቀርቷን የለም አሁን ላይ የለም እሺ የዛኔ ለመጨረሻ ጊዜ እርሶ አያት ነው ምናምን የሚያረጉት የነበረው ይሄን ማለት ነው የለም ከዛ በኋላ የለም እንዴት ነበር እስኪ አያቶት ሲያረጉ የነበረው ይሄንን አያቴ ሲያረግ የነበረው በቃ እዚያ ጉዝጓዝ ይጎዘጉዛል ይሄንን ወደ ፈንዲሻ ነገር ወደ ቄጤማ ነገር ያረጋል ሽቶ ነገር ምናምን ነስነስ ያረግና እዚያ ጋር ቁጭ ብሎ የሆነ የሚጠራው ነገር አለ ብልና ሆ ይላል ከዛ እኛም ስለማንቀበለው የሆነ ስኒ ጀበና ደግሞ ወደ 2 ጡት የሚባል ጀበና ነበረው እናት አባቶቼ አውጥተው ሰበሩበት ምንድነው 2 ጡት ጀበና ነበረው ቡና የሚያፈላበት ትልቅ ረኮበት ነበር አለ ጀበና ይሄ ቤጣጣ ያለው ሰው 2 ጀበና 2 ጡት 2 ቡና መቅጃ ቡናው በሁለቱ ነው የሚወርደው በስኒዎቹ ላይ 2 ስኒዎቹ ላይ እሱ ጋር ነበረው እሱን አውጥተው ልጆቹ የሱ ልጆች በዚህና በዚህ በሁለት በኩል ጡት ይኖረዋል ሲቀዳ 2 ስኒ ላይ ነው የሚቀዳው አንዱ ለዛሩ አንዱ ለሱ ከዛ በኋላ ወዳው ልጆቹ የሱ ልጆች አውጥተን ሰበርነ አሉ አውጥተን ሰበርነበት ከዛ እናት አጎት ምናምን ማለት ነው ከዛ አውጥተን ሰበሩባቸው ከዛ በኋላ ታው እሳቸው አላረፉም የዛን ሲሰበር ምናምን ደና ነበር በህይወት ነበሩ አይ ወዳው በቃ ወደ ቤተክርስቲያን ወደ መቅረብ ሄዱ አሉ ወደ መቅረብ ሄዱ በቃ እሳቸው አቆሙ በቃ አቆሙ እንግዲህ ልጆቻቸውን ወልደው የእሳቸው ልጆች ተወልደው አድገው ድረው እኛም ሁሉ ተወለድነ በቃ ሌላ ምንም ነገር የለም ይሄንም የዛኔ ሲያቆሙት እሳቸውን አላስቸግራቸውም መንፈሱ እንደዚህ ቤት የመበጥበጥ እርሻ ቦታም የማመስ ስራም የማበላሸት ነገር አልነበረም የለም ዛሬ ሲቆም ያሁን እኛ እኔ ላይ ነው የመጣብኝ እንጂ ምን እንደሆነ አላቀም እንጂ ምንም ነገር የለም ሌሎቹ ይወዳና አይደሉ ምንም የለም እነሱም አሁን የኔ ልጆች ይሄ ልጆቹ በሞታቸው ማዘር ቆይ እነሱ ግራ ገባቸው እንጂ ምንም ነገር የለም እንደዚህ አይነት ነገር የለም ደግሞ ስሙን ተጠራ እንኳን አይፈልጉም ቆይ አሁን ጥሩ እየመጡ ነው እኮ እየነገሩኝ ነው ቆይ እንደዛ አይደለም ቆይ አሁን ከኔ ጋር ነው ማዘርዬ ቆይ እንደዛ አይደለም ቆይ አሁን ጥሩ እየነገሩኝ ነውና መረጃዎችን እየሰበሰብኩ አይደል ያለሁት እርሶ ዝም ብለው ይንገሩኝ እሺ ከዛ በኋላ እንግዲህ ይሄ ነገር ምናምን ቀረ አቆሙ አይደል ከዛ ህይወትን በኖርማል ነው የቀጠሉት ማለት ነው እንደዚህ ከዛር ከመንፈስ ምናምን ጋር የተገናኘ ነገር የለም እሺ በዚህ በጎረቤት አካባቢ ዙሪያውን ምን አዲስ ነገር አለ ያዩት እንደዚህ ማታ የተለየ ድምጽ የሚሰማ ወይ ሲቆፍር የሚያድር ሲቀጠቅጥ የሚያድር አለ አረ የለም ሁሉ የማኑት ነው እንደው ድግስ እንኳን ስንደግስ ራሱ በቃ በስነ ስርዓት ነው ጸብ እንኳን ጸብ አናቅም ትንሽ የሆነ ገጨጨት ካለብን እንኳን ቦዳው 3 ቀን እንኳን እናቆየው በሙስሊምም ይሄ 3 ቀን ከቆየ حرام ነው ብለው አሉ አንዳንድ አባቶች ትልልቅ አሉ እነሱ ሙስሊሞች አባቶች አሉ በእኛ حرام ነው በጎረቤት ሐቅ አለብን ሐቃችንን እንወጣ እዚህ ገጭገጭ አለ እንዴ ይላሉ ግማሻቸው ጉራጌ ናቸው ሙስሊሞቹ ግማሻቸው የደሴ ሰው ናቸው ሁለቱ ተገጫጭተው እዚህ ጋር ገጭገጭ አለ እንዴ ከሌማንትስ እንዴት ነው ይላሉ አንዳንዴ ደግሞ ወንዶቹ እንደ እዚህ አንዳንድ ነገሮች ሲጎያዩ ደግሞ ችግር አለ ወይ ቤትስ በትዳር ላይ ራሱ ባልና ሚስት እንኳን መጣል ተጣላለ ወይ ብለው እንኳን ጎረቤትና ጎረቤት ሊጣላ ባልና ሚስት እንኳን የተጣላውን የሚያጣሩ ናቸው እነሱ ጎረቤት ምንም ነገር የለም እኔ ገጭገጭ ምንድነው ጸባለ ወይ ነው ጸባለ ወይ ስለዚህ እሱን ያጣራሉ ሰላም ከሆነ እንትና አይሉ አንዳንዴ እንኳን እንደው ሳምንት ካልተገናኘን እንዲበሩ ካልተዘጋ እንዴት ዋላችሁ ብለው ይመጡና ሰላም ይግባ እዚህ ቤት ብለው ገብተው እንደ ትንሽ እንኳን ቁጭ ብለው አረፍ ብለው በቃ እግዚአብሔር ይግባ ፈጣሪ ይግባ አላህ ይግባ ብለው ነው የሚሄዱት ሌላ ምንም ነገር የለም ስለዚህ በአካባቢውም ሰላም ነው ባባ ሌላው ነው ማዘር ይረጋጉ ቆንጆ ነው አሁን ጥሩ እየነገሩኝ ነው ያሉትን ነገር በሙሉ እኔ ይሄው ካሜራውን እየቀዳ ነው እኔም እየቀዳው ነው ስለዚህ መረጃ ስለሆነ ነው እሺ ማዘርዬ አሁን ደግሞ እስኪ ስለርሶ ያለውን ነገር ነግሮኛ ስለ ባለቤቶት ማን ነው የሚባሉት
ባለፈውም ነግረውናል። ጋሽ ተሾመን ያሉን ባለፈው ጋሽ ተሾመ ነው። እሺ እስኪ ስለ ጋሽ ተሾመ ስለሳቸው ቤተሰብ የሚያውቁት ነገር አለ ወይ? እኔ እንግዲህ የእንትናቸውን አላቅም። ያው ብዙም እሳቸውም ያው በብዛት ፈንጠሮ ለክፍለ ሀገር ነው ተወልደው ያደጉት። ያው በውትድርና ዓለም ነው የኖረው። በየትም ሲንከራተት ነው የኖረው እና ከዛ በኋላ እኔም ዝም ብዬ የሆነ አበባ ኩትኳቶ ምናምን ስሰራ በዚያው ነው ያው ሜቴሩን ለብሶ እንትን ሲል በዚያው ነው የተገናኘ ነው። እንግድነት ይመጣሉ። ሲመጡ አድራሻችን ያስለምታውቁ በተሰብ ነው። ሰው ከግንድ አይደለም የተፈጠረው። ሁሉም ዝርያ ያለው ይመጣሉ። ሳምንት ቆይተው ለሕክምናም ከመጡ ሳምንት ቆይተው 3 ቀን ቆይተው እኛም ባለን አከናውነን እነሱም ባላቸው አክብረውን ተከባብረን ነው የምንሄደው። እኔ በሱ በኩል ይሄን ነው የማውቀው። ሌላ ምንም የማውቀው ነገር የለም። ሲመጡ ምንም ነገር እኔ የማውቀው ለውጥ የተለየ ነገር የለም። ከአምልኮ ጋር የተያያዘ ነገር እኔ እንጃ የለም። እኔ እስኪ በዓልንስ እንዴት ነው የምታከብሩት ከእሳቸው ጋር? እሳቸው የተለየ ልምድ አላቸው? ኧረ የለም። በዓልን ያችሁ በይታ ፈራችንን ምንም በሴትነት የጠላዬን ጠምቃለሁ፣ ዳቦዬን እጋግራለሁ። እሱም በወንድነቱ ከወንድ የሚገባውን ያመጣል። ያችን ክንውንው አድርገን ባህላችንን እናወላለን። ከጎረቤቶቻችን ተቃምሰን ጎረቤቶቻችን ጋር አንዳችን ቁርስ ከበላን አንዳችን ምሳ አንዳችን ራት ተጫውተን ነው። ጠላ እንኳን ራሱን ጠምቅ የኔ ዛሬ ይጠጣ ያንቺ ነገ ይከፈት፣ ዛሬ እኔ ይለቅ የሷ ይለቅ ተብሎ ነው ምን እንኖረው ማህበረተሰቡ ጋር ጎረቤቶቻችን ጋር ስንጠምቅ ራሱ ተሳስበን ነው። አንቺ መቼ ነው የምታረጊው እኔ መቼ ነው የማረገው ተባብለን ነው ጎረቤቶች ጋር እንጂ ምንም ነገር የለም። ይሄ ነው በቃ ያለው ነገር። እንዲያው ባለቤቶት ምን አይነት ስነ ምግባር ወይ ምን አይነት ጸባይ ነው ያላቸው በማህበረሰቡ? ካንቺ ጋርስ እንደዚህ የመጠጣት የመጋጨት ነገር አለ? ከአካባቢው ሰው ጋርስ እንደዚህ የመጋጨት በሆነ ባልሆነ የመጣላት ነገር አለ ወይስ እንዴት ናቸው? እስኪ ጋሽ ተሾመ ምን አይነት ሰው ናቸው? ያው ስማ አንዳንዴ ወንድ ልጅ ኩኖ ወጣ ብሎ ትንሽ የሆነ ላፊ ነገሮች ቀመስመስ ካረገ ማማታት አይቀርም። ግን ያው ሴትና መሬት አንድ ነውና ለወለደ ደግሞ ሴት ለ3 አይነት ነው ትዳሯ። ሴት ልጅ 3 አይነት ነው ትዳሯ። አንድ ለልጆቿ ብሏ ትኖራለች። 2 ብሄድ ትጠጋለሁ ብላለች። መግቢያ የለኝም ብላ ትኖራለች። በቃ አንተ ገጭ ቢልብህም መቻል ነው ያለብህ እንጂ አይቀርም። ላፊ እንትኖቹን ከጫነ የት ይቀራም ብለህ ግን እኔ መቻል ነው ያለብኝ። ለምን እነዚህ አበባዎችን ስል እኔ ከሌለው ልጅ ወንድ ልጅ ምንም አይቀም ግራ ይገባዋል። ብርሃኗም ሴት ናት። ወንድ ልጅ ቢያመጣውም ትርጉም የለውም። ወንድ ልጅ እኮ ግራ ነው። ትክክል። አዎ ስለዚህ ይሄ ነው በቃ። ስለዚህ እሳቸውም ላይ ምንም የተለየ ነገር የለም። ልጆቻቸው ይወዷቸዋል። እሳቸው ስለ ልጆቻቸው ሲያወሩ እንዴት ነው ስሜታቸው? እኔ ስሜታቸው እንግዲህ ያው ብዙ ጊዜ ምንድነው የሚለኝ ሴቶቹን ያፈቅራል በብዛት። ወንዶቹን ግን እየሳቀ እንደው ቸለል ይላል። እንዴ ወንዶቹ አንተ ሲገቡ ሲወጡ ውሻ ለምን ታረጋቸዋለህ? በግማሽም አይን ታያቸዋለህ። ምንድነው ብዬ ብቻውን ስጠይቀው ተይ ለልጅ እኮ ፊት አይሰጥም። እኔ እንኳን ወይ አንድ ነገር በሆን ግብግብ ብሎ ይጎዳሉ። ስለዚህ ፊት መስጠት የለብኝም ይለኛል። ይሄን ነው የሚለኝ። እንዳይጎዱ ከማሰብ ነው። እንዳይጎዱ ብሎ ከማሰብ ማለት ነው። ይሄን ነው የሚለኝ። ሌላ ምንም ነገር አይለኝም። እንግዲህ ይሄን ነው እንግዲህ አባት አይደል? እና እኮ በርግጥ ወንድ ልጅና ሴት ልጅ ለእናትና ለአባታቸው የተለያየ ነው። አሁን ሴቶቹ ሞር ለአባታቸው ፍቅር አላቸው እንዳሉት፣ ወንድ ልጆች ደግሞ ለእናታቸው ነው ፍቅር ያላቸው አይደል? ከዛ አንፃር እንዳይሆን ብዬ ነው። ምናልባት ይሄ እንዳይጎዱ ብሎ ማሰቡም አንድ ነገር ነው። ከዛ ውጭ ግን ከሴት ልጅ ጋር አባት ያለው ግንኙነት የተነሳም ሊሆን ይችላል እንደዛ የሚለው እና ልጆቹ እስከሳቸው ከአባታቸው ጋር ያላቸው ነገር ምንድነው? እንዴት ነው? አባታቸውን ይወዳሉ። በተለይ ሴቶቹ አባታቸው ነገር በስማም ሁሉ አባት እንደኛ አይደለም ነው የሚሉት። ሁሉ አባት እንደኛ አይደለም ነው የሚሉት። ያው ሴት ልጅ ወደ አባታቸው ነው፣ እነሱ ወንዶቹ ደግሞ ወደ እናት ነው። ምንም ሲሆን እንኳን እንደው አንዳንዴ እንደው ቤት ውስጥ በስጨት ብዬ ወይ እሱ አበሳይቶ ትንሽ ቀመስ አድርጎ ሲመጣ እንደው ከጓደኞቼ ጋር እንኳን ቡና እያፈላሁ እንደዚህ ነው ካልኩ ባይን ግልምጥ ጀምርሽ እንግዲህ አባታችን አይ እንግዲህ እኛ አባት ሌላ ማንንም የለንም፣ አይ እንግዲህ ወደሽ ነው ያገባሽው፣ አሁን መቻቻል ነው፣ አይ እንግዲህ ብለው ባይን ነው የሚገላምጡ ልጆቹ።
አዎ ሴቶቹ እንዴ እርሶ እንደዚህ ይናገራሉ? አዎ ይናገራሉ። አባታቸው በጣም ነው የሚወዱት። እሱም በቃ በሙሉ አይኑ አያያቸውም፣ ግን ወንዶቹም በግማሽ አይን ነው የሚያዩ። እኔም ግራ ይገባኛል ምንድነው ስለው አይ ልጆች እኮ በኋላ ላይ አንድ ነገር ቢሆን ጠንካራ ይሆናሉ፣ እንደዚህ ይሆናሉ፣ ኮስታራ እንዲሆናሉ ከኔ እንዲማሩ ብዬ ነው እኮ የጠላቸው መሰለሽ ይለው የሚለኝ። ለነሱ ጥንካሬ ስል ነው። በሄዱበት ወደፊት እንደዚህ ይሆናሉ። ወንድ ልጅ እኮ እንደዚያ ነው፣ ኮስታራ ነው መሆን ያለበት፣ ነውር ነው ይላልና የኔ የሚለኝ መልሱ። ስለዚህ ምንም የተለየ ነገር የለውም ነው? የለም። እሺ እስኪ የመጀመሪያ ልጅዎት እንዴት ነበር ያረፈው? ከዛ ሁለተኛው፣ ከዛ ሶስተኛው እያሉ ይንገሩኝ እስኪ። የመጀመሪያው ልጄ ያረፈብኝ በቃ ወደ 19 ሊጨርስ አካባቢ። እሺ አንድ አይ ወይ አይዞት ከዛ በቃ ድንገት ታመመ። እሺ ይሄው ጥበብ ሆስፒታል ወሰድነው። እዚያም ማቆ ሰው ስላለ እዚያ ነው የወሰድኩት። እንደው አንድ የተወሰነ ቀን እንደተኛ ሁኔታው እየቀዘቀዘ ምን ሲመጣ በቃ 19 ጨርሶ 20 ሊገባ ሲል ሞተብኝ። በቃ ወይ ባይሰጠኝ ይሻል ነበር። ሰጥቶ ወሰደብኝ። ሰጥቶ ይወስዳል። እኔ አልባረከልኝም። በቃ ኃጢያቱ በዝቶበት እንደው አላውቅም። ኃጢያት ሸክሙ በዝቶበት መሰለኝ። በምን ይቅጣሽ ብሎ ይመሰለኝ አላውቅም። እሺ በየ2 አመቱ በየ3 አመቱ በየአመቱ መዳሩን ትቼ መሞትቻ መዳሩን ብቻ በ2 አመቱ ነው የሞተው። ሁለተኛው ነው? አዎ መዳሩን ትቼ ወደ ላፈር እየዳርኩ ነው። በቃ ከእንደኔ አይነቱ ያውጣችሁ። አይ ሁለተኛውስ እንዴት ነበር አጋጣሚው? እሱ እንደዚሁ በቃ አመመኝ አለ። ከትምህርት ቤት እንደመጣ አመመኝ አለ። ምንም ሳለው በቃ ነዲት ላይ ቀሰቀሰኝ። አንድ ቃል ሲጠራኝ ያው ተነስቼ ብቅ ስል ልምብላ ዛጮኩን ጎረቤቶች መጡ። ወዲት ያረጉታን በቃ ኦሬዲ ሞቶ ነበር። ቀጥታ ወደ ድር መንፋት እንጂ ሌላ ምን ያለው ምን ያረጉታል? የኔ ነገር ግራ ገብቷቸው የኔ ነገር ግራ ገብቷቸው ብለው እንዳዘሉ ነው ጎረቤቶች። እኔ ብቻ አይደለም ጎረቤቶቼ። እንደው እንደ ሰው እንኳን ክፋት የለሽ፣ እንደው ሰው እንኳን እንትን የለሽ፣ እንደው ምንድነው እንደው ምን እናርግ ወዴት እንሂድ ይላሉ። ጸበል ቄስ እያመጡ ቢያስረጩ ምንም ቢሉ ምንም እንደዚህ ነው የኔ ነገር ይኸውልህ። ከዛ ሶስተኛው ነው ደግሞ የቀጠለው አይደል? ሶስተኛው ነው ይዤዋለሁ። ይሄው የኔ ጌታ ሌላ ሶስተኛ ልጆች ሞተውቦታል አይደል? ይሄኛው አራተኛው ነው። ሶስተኛው ነው ይሄኛው አራተኛው። ይሄኛው አራተኛው ነው። ሶስተኛው በምንድን ነው የሞተውስ? በአመቱ ነው በ2 አመቱ ነው? በ2 አመቱ። ሁለት አመት እየቆጠረ ነው እንትን ያለው። እሺ እሱኛውስ በምን ምክንያት ነው? እንደዚሁ ታሞ ነው? እንደዚሁ ታመመ። ህመሙ ምንም አልታወቀም። እንደው ምንም ድንገት አረፋ ደፈቅ ያረጉና ሙትት አረፋ ደፈቅ። ታዲያ ምን ጊዜም አረፋ አይጠፋም። ሁሉም አረፋ ይደፍቃሉ። አዎ አረፋ አንደኛውማ አረፋና የዘንጋዳ ውሃ የመሰለ እንደው ደም ቀልቀል አድርጎ ባፍንጫው ውጥት ብሎ በማስታጠቢያ እንደው ፍርስ እያለ ሞተ። ከዛም እኮ እንደዛ ነበር አጋጥሞሽ የነበረው። ግን ስንወስደው ወደ ጸበል ሰላም ሆነ ነው የዛሬ 3 አመት አካባቢ ሲነግሩን። ሽንቁሩ ሄደ ጊዜ ሽንቁሩ ሚካኤል ሄደ ጊዜ ከዛ ተስተካከለ። አሁን እንደባለፈው ነው የሆነው። ባለፈው ሲያመው እንደነበረው እንደዚያ ነው የሆነው። እንወሰደው እንዲያሁን እኮ እንድታዋስሉኝ ነው የጠራችሁ። አባትየው ምንድነው የሚለው? አሁን እንደዚህ ሆነ እንደዚህ ተፈጠረ ሲባል ምንድነው የሚልሽ ላንቺ ያስተሾመ?
ምን ይለኛል መሰለክ እንደው ምንድነው እንደው ምን እናድርግ እንደው ወዴት እንውሰድ እንደው ምን ይሆን እንደው ምንድነው እንደው ምን ይደረግ እንደው ምን እርግማን ነው እንደው ምን እርግማን ነው እኔ አንዳንዴ አንተ እለዋለሁ እኔ አንዳንዴ ማለት ነው አንተ ድሮ በውትድርና ቤትም ዝም ብለህ ወልደ ከሆነ በየቦታው አንጠባጣው ከሆነ እርግማን ካለ ሊሆንብህ ይችላል እስኪ ወቀው ችግር የለውም ከኔ በፊት የሆነውን እኔ አልቆጣም ወልደህላቸው ክዳሃቸው ከሆነ ወንድ ልጅ ወልደ ከሆነ ረግመው ከሆነ ወንድ ልጅ አይድረስ አታጊ ሊሉህ ይችላሉ 30 ብታመጣን ይቀበልሃለሁ ምናልባት ያ ከሆነ አስታውስ ትተኛ እርግማን ሲሆን እንደዛ ይችላል አዎ ይደረጋል ምናልባት አስታውስ ካኔ በፊት የሆነው የልጅ መከታ ነው የልጅ ከጎን ነው የሚሉት መከራ ቢመጣ ደስታ ቢመጣ ከጎን ከሆኑ ችግር የለውም ዝም ብለህ ወቀው ችግር ሊኖር ይችላል ወንድ ልጅ ነው እንኳን ወንድ ልጅ የትም ራሱ ያወቀችም ሳታቀም አውቃት ትሄዳለች ትሳሳታለች መካካድ ጥሩ አይደለም እግዚአብሔርም አይወደውም የሴት ልጅም ባደሞ 30 አመት ይቆያን እንጂ አይቀርም እንባ አይቀርም ሊቆጥራን ዋንጫዋ ሞልቶ ሊሆን ይችላል የምባዋ ዋንጫ ስለዚህ ወቀው ብዬ ሁሉ ተጠይቀው ዝም ነው የሚለው የጎረቤትም ሽማግሌም ነግሬያቸዋለሁ አረ እንደው ምንም የለም ነው ያሉኝ ምንም የለም ብለው ነው ሽማግሌዎቹ መልስ የሰጡኝ እንግዲህ ይሄን ድፍና አርጎ ነግሮኛል እንግዲህ አንተ ሆዱን ቀደህ አጣቅ ምን አቃለው በቃ ይሄን መልስ ነው የሰጡኝ ጥሩ እስኪ ወይ እንቀስቀሳውና እናወራው እስኪ እሱንም ልጁንም እስኪ ትንሽ ላናግረውና ያለውንም ነገር እሱ የሚሰማውንም ነገር ልስማው እሺ አይሻል ቶሎ ነው የሚወስደው እንቅልፍ አይደል አዎ ዝም ብሎ በቃ ሽልብ እቺ ሌባ እንቅልፍ የለች እንደዛ እስኪ ቀስቀሱት እሺ የግል ተነስ ጌታዬ ተነስ ዳይ ልደግፉት እንዴት ነህ እሺ ና እስኪ ደህና ነህ ሰላም እንዴት ነህ እስኪ አይዞህ ጫማ ላምጣልህ ችግር የለውም ከእናትህ ጋር እኮ እያወራን እየተጨዋወትን ነበር ደህና ነህ አሁን እንዴት ነህ ምንም አለ ትንሽ የሚያምን ነገር አለ ምንድነው የሚሰማ በቃ ምግብ መብላት ፈልግና ግን ከበላሁት ያመኛል ምግቡን ስትበላው ምግቡን ከበላሁ እንደሚያመኝ ስለማቅ ይመብላት እየፈለኩኝ አልበላም ይርባሃል መብላት ፈልጋለህ ግን ትፈራዋለህ ምግቡን ስለሚያመህ ምንድነው የሚሰማህ ስትበላው ስበላው በቃ ሚጣፍ እናቴን ሰራችልኝ የሆነ ሚጣፍጥ ምግብ ከተሰራ ከበላኝ ምን እንደሆነ በጣም ያመኛል ባለፈው አሁን እዛ ጸበል ቦታ ምናምን ሄደን ነገሮች ተስተካክለውልህ ነበር ከዛ በኋላ አሁን ቅርብ ጊዜ ነው የጀመረው ወይስ እንዴት ነው የጀመረው እስኪ ከዛ ከጸበሉ ከመጣን በኋላ ትንሽ ተሽሎኝ ነበር እዛ ከአንድ ሳምንት ነው ከሁለት ሳምንት በኋላ ድጋሚ እሱ ምግብ መብላት እየፈለኩኝ አልበላም እየራበኝ ራሱ እኮ አሁን እንግዲህ ኦልሞስት ስንት 3 አመት ሆነ አይደል ጉዳዩ የዛኔ ጸበል ከወሰድነህ ምናምን በኋላ 3 አመት ሆኖታል እንግዲህ በዚህ 3 አመት ውስጥ ይሄ ሁሉ ስቃይ ነበርብህ እየተሰቃየህ ነበር እሺ የምትጠረጥረው ነገር አለ ውስጥህ ላይ ጸበሉ ማለት ያልወጣ ነገር አለ ብለህ የምታስበው ነገር አለ እንጂ እሱን እንኳን ምንም እንትን ግን እዛውኝ በቃ ትንሽ ሰላም ተሰምቶኝ ነበር ጸበል ስትሄድ ሰላም ነህ ወደዚህ ትመጣ ነው ቸገር ስጠጣ ምናምን ሰላም ነበርኩ የቤት ስመጣ ነው ምን እንደሆነ ባላውቅም መጣው ነገር ሁሉ ያስጠላኛል በቃ መጥፎ ነገር ነው የምትለው ትምህርት ቤት ላይ እንዴት ነው ከጓደኞች ጋር ያለ ግንኙነት በቃ ይሄን ትምህርት ቤት ሲሆን ትንሽም ቢሆን ይሻላል ከሰው ጋር ስትቀላቀል ምናምን ከጓደኛ ጋር ተራርቀህ ስትገኝ ትነፋፈቅ የለ እዛ ሲሆን ትንሽ ቁጭ እዝናናለሁ እቤት መጥቼ እዛውን መንገድ ላይ ውሃ በጣም ዝም ብሎ ከመሬት ተነስቶ ውሃ ይጠማኛል እሺ ትምህርት ቤት በደንብ እጠጣለሁ ከትምህርት ቤት እቤት እስክደርስ ድረስ ችግር የለውም እቤት ቁጭ ስል እቤት ከትምህርት ቤት መጥቼ ገና ቦርሴን ሳላስቀምጥ ውሃ በጣም ነው የሚጠማኝ ውሃ እጠጣለሁ ቤት ውስጥ ውሃ ከጠጣኝ በኋላ በጣም በቃ የማይሆን ስሜት ነው የሚሰማኝ የህመም ስሜት ማለት ነው ቶሎ ነው ውሃ የሚጠማክ ምግብ ደግሞ ልበላ አስባለሁ ግን ምግቡን ከበላሁ ያመኛል በውሃ ብቻ ውሃውንም ጠጥቼው ሰላም የለኝም
ያመኛል። ውሃውንም ስትጠጣ ያመሃል፣ ምግቡንም ስትበላ ያመሃል። በዛ ለመኖር ስል ደግሞ ምግቡን መብላት እየፈለግኩ ራሱ አልበላም። የሆነ ጊዜ እንደውም አሁን መሽከል ነው ምግብ በላኝ። በጣም ነው ያመመኝ። እንደው ከዛ በየደቂቃው እንቅልፍ ይወስደኛል። በእንቅልፍ እየባነንኩ እነሳለሁ። አሁን ራሱ ብዙ ጊዜ ተኝተህ ነበር። እኛ እያወራን ትነሳለህ፣ ትተኛለህ። እንደዛ ነው የሚያደርግህ? እንደ ማቃዠት ነገር ነው። አንድ 10 ደቂቃ ወይ 15 ደቂቃ እንቅልፍ ከወሰድክ ድጋሚ መልሶ ያባንነኛል። ምን እንደሆነ አላውቅም። ድጋሚ ደግሞ ከሁለት ወይ ከ3 ደቂቃ በኋላ ድጋሚ ሽልብ ያደርገኛል። እንደዛ ከተኛኝ በኋላ ድጋሚ ይባንናል። ያስተኛሃል፣ ያስነቃሃል፣ ያስነቃሃል አይነት ነገር ማለት ነው። ምናልባት የምትፈራ ወይም የሚያቃዥህ ሌሊት ላይ ህልምህ ላይ የሚመጣ ነገር አለ? እንደውም እንደዚህ ነገር የለም ጭራሽ። ምንም ነገር የለብኝም እንደዚህ የሚያቃዥኝ። በእንቅልፍ ልብ ቀን የዋልክ ሆኖ ውሎ ደስተኛ ሆነ ከዋልክ ሌሊት እኮ በእንቅልፍ ልብ የሆነ ደስ የሚል ነገር በመጥፎ ነገር ታያለህ። እንደዛ ብርግግ አድርጎ ያስነሳኛል። አባን ነው የሚታይህ ነገር አለ? በእንቅልፍ ልብህ ያየኸው ወይም እንደዚህ የረበሸ ነገር አለ? የቤት ውስጥ ብዙ ጊዜ እናቴ አትኖርም። ጎረቤት ጋር ምናምን ትሆናለች። ሶሻል ላይፍ ነገር። እሺ እኔ ውጭ ቆይቼ ምናምን ስመጣ አባቴን ብቻውን ማገኘው ቤት ውስጥ። አባቴ ቤት ውስጥ ምን ያድርግ ምን ይፈጠር ምንም አውቀው ነገር የለም። ምን አይነት ነው ከአባት ጋር ያለ ግንኙነት? ብዙም አይደለም። እንዴት ብዙም አይደለም? እስኪ አሳምራራ። ፊት ይነሳኛል። ኧረ እባክህ። ፊት ስለሚነሳኝ ከሱ ይልቅ ከእናቴ ጋር ነው በጣም ቀረቤታ ያለኝ። አጠገቧ ያለሁት እኔ አይደለሁ። ከሷ ጋር ነው በደንብ የምግባባው። ከዛ ስመጣ በቃ ሰዓታት ራሱ አንዳንዴ አሁን ትመጣለህ ቤት አባትህ ነው የሚኖረው እንዳልከኝ ቤት እና ምንድን ነው የምትባባሉት? የዛኔ ነው ወይስ ምንም አትባባሉ? ደህና ዋላችሁ የስገባ ኩስትር። ኧረ እባክህ። እገባለሁኝ፣ ውሃ ጠጣለሁኝ፣ ልብሴን ቦርሴን ምናምን አስቀምጬ እወጣለሁ። እሱ ካለ እናቴ ካለች ትቆያለህ? እናቴ ካለች ቁጭ ነው የምልህ ከእናቴ ጋር። እሱ ካለ ምን እንደሆነ አላውቅም። ይደብረኛል፣ ይጨንቀኛል። እሱን ራሱ ሳይሆን ራሱ የምረን ነው ውስጤ ይረበሻል። ፊቱ ስለሚጨንቀኝ ሲኮሳት ተነስቼ እወጣለሁ፣ ወይ ደግሞ እሷን ፍለጋ ጎረቤት ጋር እሄዳለሁ። እዛ አይ መጣሁ ትለኛለች። እኔም ሰፈር አጋጣሚ ደግሞ ልጆችም ከትምህርት ቤት መልስ ስለምንጫወት ኳስ ልጫወት ወይ የሆነ ነገር ልጫወት እዛ ከነሱ ከሰፈር ልጆች ጋር እወጣለሁ። እጫወታለሁ፣ ይመሻል፣ እመጣለሁ። በቤት ስመጣ እሷንም አገኛታለሁ። እሱም አለ። እናቴ ስላልችል እንደውም ቁጭ ብላ ትንሽ ከእሷ ጋር ተጫውቼ ተሳስቀንና ልተኛ አላትና እተኛለሁ። ማዘር ግን ምንም ማለት እንደዚህ አሁን ልጆትና ባለቤቶት እንዳሉት አሁን በደንብ ተግባቦት ሳይኖራቸው ቤት ውስጥ ዝም ይላሉ? እርስዎ ለማስታረቅ ለማስማማት አይሞክሩም? ያው ቆጣለሁ አባትየው። እናንተም ተው ለፍቶ ስለደከመው ይሆናል። እንግዲህ ውትድርና ማለት የመጨረሻ ድካማ ስራ ነው። ገቢውም ምኑም ስለሚያንስ በዚያ እየተበሳጨ ይሆናል። ላይፉ ጠቅላላ በክፍለ ሀገር በጦርነት ስላሳለፈ ላይፉን ያ እንደገና ወደ ኋላ እናንተን ሳይ እንደዚህ ኩኝ እያለ ሊሆን ይችላል የሚለው ስሜት እንደዚያ ሊሆንበት ይችላል። በቃ ተውት። አንደኛ እዚያ ጋር ጥይት ሲጮህበት ነው የኖረው። ምናልባት ከጎረቤት ጓደኞቹ ጋር ከጦር ሜዳ ሲሞቱበት እዚያ ጋር በየበረሃው ጥይቱ በላይ ላይ ሲጮህበት ደም ሲቆፍረው ሲቀብሩ ምናምን የተወሰነች ነገር ይኖረዋል መንፈሱ ላይ። ያን ነገር ይሆናል ብዬ ነግራቸዋለሁ። ይችን ነገር ለልጆቹ ነግራቸዋለሁ። ለሱ እንደውም ይሄ ነው ብዬ አልነግረውም። ተው ልጆችን እንደዚህ ብዬ እሱንም እንዳመሉ ልጆችንም እንዳመሉ አረጌ ሸፈንፈን አረግና እቆጣለሁ። አባት እኮ ታዲያ ዝም ብሎ ይህን ይልላችሁ እንዴ? እንደዚህ ኮስተር ነው ሶፋ ላይ ጉብ ብሎ ካገኛችሁት እኮ የእናንተ መመኪያችሁ ግርማ ሞገሳችሁ ነው። ሰርግ ላይ እኮ ካላባት አያምርም። ነጠላ አሁን ካለ ቀሚስ ተለብሶ ይሄዳል ብዬ መክራቸዋለሁ። እሺ ብለው ልጅ ተላላ ነው ተለል ብለው ይሄዳሉ። በቃ እንደዚያ ነው የምለው። ያ ነው እኔ ውስጥ የስሜት ያለው።
ሌላ ምንም የለም። እንግዲህ የሰውየው ነው ውስጡን አላውቅም። እንግዲህ በጩቤ አንተ ገፈህ እንደበጋ ታዩ ውስጡን ምኑ ይሄ ነው የማይቆም። እንግዲህ አሁን ሲያምህ ምንድነው የሚያደርገው? በቃ ሲያምን ወደ ላይ የሆነ ደስ የማይል እንትን አለ እንደዛ አይነት ይወጣል። ከዛ በኋላ እንቅልፍ ይለኛል። እንደዛ ካደረገ እተኛለሁ። አንዳንዴ ይጥለኛል። ሲጥለኝ ደግሞ አይሆኑ አወዳደቅም ደግሞ ሞልኩ ተወርቃለህ መሬት ላይ መጥፎ ለዛው አንዴ እንደው የትምህርት ቤት ልጆች ምንም ነገር አያውቁ ከመሬት ተነስቶ ቁጭ ብያለሁ። ውሃ በጣም ጠማኝና ጠጣሁኝ። ጠጥቼ መጥቼ ክፍል ትንሽ ቁጭ ብያለሁ። ክፍል ቁጭ አልኩኝና አጋጣሚ ትንሽ አስተማሪ አልገባልን አርፍዶ የሚገባ አስተማሪ አለና እሱ እስኪመጣ ክፍል በር ጋር እኔ መቀመጥበት ጋር ትንሽ ልንቀሳቀስ እግሬን እንትን እያልኩኝ በሩ እንደዚህ ነው የኛውን በር እንደዚህ ከ3 ወንበር ኋላ ተነስቼ ትንሽ እንደተራመድኩኝ ወንበር ከወንበሩ ብረቱ አለ አይደል እዛ ሰነቅ በጣም አረባክ ጓደኞች አጋጣሚ ደግሞ ከኔ ጋር የሚግባቡ በጣም እንዋደድ ጓደኞች ስላሉ በትምህርት ቤት የምንተዋወቅ መጣ አነሱና ወንበር ላይ አስተም ውሃ መጥቶ እዛ አስተማሪ ተጠራ ምናምን ምን አይን ያላቅም ውሃ ጠጥቶ ውሃ ጠጥቼ ትንሽ እግሬን ያዝ አድርጎኝ ስለነበር ልንቀሳቀስ ብዬ አንተ እስክትመጣ ድረስ ቲቸር እዚህ ጋር ስንቀሳቀስ ከዛ በኋላ ነው ጣለኛ። እሺ አይ ራስን ጠብቅ በቃ ምናምን ተብዬ ወደ ቤት ሰዓት ላይ ስንወጣም ጓደኞቼ ቤት ድረስ አድርሶኝ ሄዱ እነሱ። አሁን በተደጋጋሚ ይጥላል ማለት ነው። በቃ እንደሚጥል በሽታ አለ አይደል? ከስንት አንድ ጊዜ በቃ በጣም አንዳንዴ በተደጋጋሚ ይጥለኛል። ግን የሚጥል በሽታ የለብህም? የሚጥል በሽታ የለብኝም። ክሊኒክ ስትሄድ ምንም በሽታ የለብህም ምንም የሚለው ምንም በሽታ የለበትም ካሉ እኮ በቃ ጸበል ነው የሚሆነው ማለት ነው። ማዘርዬ አዎ እኔ በቃ አሁን ሽንቁሩ ይሄድ ከዚህ ቀደም እኔ ለምን በቃ ሽንቁሩ ሄዶ እዚያው ሚካኤልንስ ቢያገለግል አዎ እንዴ በጣም ምን ችግር አለ? ወደ ፈጣሩ በዚያ ሄድ ሽንቁሩ ይሄድልኝ በቃ አዎ ጸበል ሲሄድ የሚሻለው ከሆነ አዎ ይሄድ ምን ነው ሌሎቹ ሳይሞቱብኝ እነሱ ሽንቁሩን አገልጋይ በሆኑ ሚካኤልን እዚያ ቢኖሩልኝ ይሻለኝ ነበር። ይጃያቸውና ተስፋያቸው ነው ነበር። ስሞት እኮ መተው ቁጭጭጭ ብለው ቀብሩኝ ነበር። ከዛ እሱ አገልጋይ ቢሆኑ እኔ ምን ጨነቀኝ ነበር። በቃ እዚህ መጥቼ ያፈር መጥቼ መተው ያፈር እንዴ ያው እንግዲህ ማዘሬ እኛ እንግዲህ ልንረዳው የምንችለው ልጁን ያው ጸበል ይዞ መሄድ ነው። ጸበል ለመውሰድ ደግሞ ያው እንግዲህ እኛ ሁሉንም ነገር እናመቻቻለን። እሺ የርሶ ጭንቀት ሐሳብ ምናምን ገብቶኛል፣ ተረድቻለሁ። እንግዲህ መንፈሳዊ ነገር ነው። እንደዚህ አይነት ነገሮችን መፍትሄ የምናገኘው በመንፈሳዊ ነገር ነው ብዬ ነው የማምነው። እንደዚህ የተደበቁ ነገሮች እንደዚህ ሚስጥራዊ ሆኑ ነገሮች አሁን በርሶም በኩል እንደነገሩኝ እስኪ ጋሼ ተሾመንም ቢሆን አወራቸዋለሁ። በሳቸውም በኩል እንደዚህ በአዳም ልኮ ነገር ካለ እስኪ ስለሱም እናጣራለን። ከሌለ ግን እንግዲህ ምንም ማድረግ አንችልም። ጸበል ይዘነው እንሄዳለን። እዛ ሲሆን ነው እንግዲህ ሄሊ ሰላም ያገኛሉ አይደል? አዎ እዚያ ሲሆን ነው ሰላም የሚያገኘው። እኔ ከዚህ በኋላ አይምጣው ወደ ቤትም አይምጣ እዚያው ያ ቤተክርስቲያን እየተጠመቀ ያገልግል፣ ታማሚዎቹንም ያገልግል። እሱን እግዚአብሔር ጤነኛ ያርግልኝ እንጂ እነሱን ያገልግል፣ እነሱን ፈጣሪውንም ያገልግል። ወደ ፈጣሪው ሄደ እንጂ ወደ ሌላ ሄደ አፈርሱ የተቀበሩት ፈጣሪ ምን ነው አገልግለውና በኖሩልኝ እየሄድኩ ተስፋዬ እንዳበባ ባየኋቸው። ስለዚህ ችግር የለውም ይሄድ። እኔም እየሄድኩኝ በ3 ቀን በ2 ቀን እየሄድኩኝ አየዋለሁ ልጆችን ለሱም ለአባታቸውም ለአባቱም እየመጣው አብስዬ አንዴ 2 ቀን እየመጣው አበስልለታለሁ፣ ጋግርለታለሁ። ጎረቤቶችም ጥሩ ናቸው። ከሁለቱም እየሆንኩኝ ሁለቱን በማይከፋ መልኩ እነሱም ከሱ ነው የተገኙትና እነሱ ተወልዷን ብዬ እነሱን መጥራት እሱን መተው የለብኝም። እሱን መግፋት የለብኝም። ሰው መጀመሪያ ከየት መጣ የሚለውን ነገር ማወቅ አለብኝ፣ ማየት አለብኝ። እሱም ከጎኑ ማንም ስለሌለ እንዳይከፋው የሁለቱንም ሁኚ እግዚአብሔር ብርታቱን ከሰጠኝ ልጄን ይዤ አሁን ወደ ሽንቁሩ መከየን ነው ፈልገው። በቃ እኛ ነገሮችን እናመቻቻለን። ችግር የለውም። ዞሮ አሁን እኛ ምንድነው ቀደም እንዳልኩት እንደው ከጀርባ የተደበቀ ነገር አለ ወይ እንደው ከጀርባ የሆነ ሚስጥር ነገር አለ ወይ ብለን ግራ ስለገባ ነው። ምክንያቱም ጸበል ሄዶ ተሽሎት ምናምን የመጣ ልጅ ሕክምና አግኝቶ ተሽሎት የመጣ ልጅ ድጋሚ እንደገና ወደ ኋላ ከተመለሰ እንደው እዚህ ውስጥ ወይ ቤቱ
ይሄን ማስረጭተውታል እኮ ባለፈው ጻው ኧረ እኔ ካህን ቤቱ የካህን ነው ካህን እኔ ከካህን ቤተሰብ ነው የወጣሁት ካህን ዘመዶች ያጎቶ ልጆች አጎቶቼ ምናምን ያጎቶቼ ያባቶቼ ጓደኞች ምናምን ከካህን ቤተሰብ ነው የወጣሁት ምን ጊዜም ከጸበል እንግዲህ እኔ ቤቱ የዳዊት ቤት ነው የምለው እንግዲህ ከእኔ አላቅም እንጂ ሁሌም ቢሆን ጸሎት ይደረግበታል ቤቱ አዎ እስኪ በቃ ጥሩ ሁሉም ነፍስ አባት ሲመጡ ሁሉንም ደግሞ ሁሉንም ረጭቶ ነው የሚሄዱት የሁላችንም ከመጡ ጎረቤቱ ጠቅላላ የኔም ነፍስ አባት ከመጡ የጎረቤት የክርስቲያን ቤቶች ሳይረጩ አይሄዱ ሳይረጩ በጭራሽ አይሄዱም የኔም እንደዚያው የነሱም እንደዚያው በተገኘው ይደረጋል ተደስተው ነው የሚሄዱት ካህናቶቹም ሲመጡ ሁሉም ነፍስ አባቶቻችን በስማም ሄደው እንደውም ይናገራሉ አንዳንድ ቦታ ላይ እንደው በስማም ታች ያለ ግቢ እንደዚህ ቦታ ያለ ሰፈር በስማም ነው የሚሉት ወንዶቹን ሁሉ ነው የሚያመሰግኑት ሴት አንድ ሴት እንኳን ካጠፋች ከተጣላይ ቅጣት አለብን አዎ ቅጣት አለብን ከተጣላው አንዷ ሴት ጋር ቅጣት አለብን ሙሉ ድግስ ነው የምደግሰው ማዘርዬ እንግዲህ የምናረጋው እንዳሉት ወደ ጸበል ነው ነገ ጧት መተን መኪና እናዘጋጃለን ይዘነው እንሄዳለን አይሻልም አሁን ይሄድ አሁንማ ከሰዓትም ነው ገና ነው ሰዓቱም ገና ጸበሉ ነው እንጂ እኮ ቤት እኮ አይጠፋም አዳራሽ አሁን ይሄድ ነገ ጧት አይሽ በጧት ወይኔ ኧረ እንዴት ብሏል የልጅ ነገር ከባድ እኮ ነው አሁን ይሄድ ግድ የለም ከመጣልኝ አይቀር ከጸደቅብኝ አይቀር ከተንከባከብከኝ አይቀር የሰማይ ቤትም ክፍት ይሁንልህ እባክህ አሁን ይዘነው እንሂድ በቃሽ እንደዛ ከሆነ አላስከማራ ችግር የጎረቤት መኪና እናመቻቻለን ችግር የለውም ለልጆቹ ምን ነግራቸዋለሁ ይልኝ እዚያው እንደው እሱ ደጅ ላይ አፈሪቱን ቀምስ ያደርገው አፈሩን ሲረገጠው ዳን ይልልኛል ይሄድ አሁን አለበለዚያ እንደው አልችለውም ጃዚው ቢልም ራሱ አዚው ችግር እኛ እንይዘዋለን ችግር የለውም እርሶ እንትን አይበሉ ካላችሁ አድጃ ጎረቤቶች ኧረ ችግር በቃ ባለፈው ስለተባበራችሁ እኛም እኮ እሱን ብለን ምንም ድጋፍ ስለምታረጉልኝ ብዬ ነው ይሄድ አሁን ነው በቃ ይሄድ እንደዛ ከሆነ በቃ እኛ እንትን እንላለን ምን አመመ ቆይሽ አይዞ ቆይ ምን ላድርግ እሺ ውሃ ላምጣ እሺ ውሃ ላምጣ ዳጊ ምንድን ነው አሞን ለፈስ ቅዱስ ዳጊ እስኪ ዞር አንተ ደም ተፋብን ጋሼ ያዙ አንተ ያዙ እስኪ ያዙ አረ ደም ተፋ ወደ ምን ካልሽ እሺ ማዘር ዞር በይ እንጥቆይ ምን አይነት ጣጣ ነው በሚካኤል ወይ ጋሼ እዚህ በፊትም እንደዚህ ያጋጥመው ነበር ማለት ነው ይሄ ልጅ አው ቆየ ብዙ ጊዜ ነው እኮ ሶስት አመት በእናንተ መታችሁም ከመሄዱ በፊት ከዛ በፊት ጀምሮ ቢያንስ 17 አመት ምናምን ከሆነ ጊዜ ጀምሮ ይሄው በጣም ያስቸግራል በጣም ከትምህርት ቤት ታሞ ልጆች ይዘው የሚመጡበት ጊዜ አለ አረ ቤት ብቻ አይደለም እየታመመ ማለት ነው እየታመመ እንደዚሁ እየጣለው መንገድ ላይ ይዘውት የሚመጡበት ጊዜ አለ እና ምን እንደሆነ ግን ወንድ ልጆች ወጥ ነው ግን እኔ ግራ የገባኝ ከዚህ ቤት እኮ ወንዶቹ ብቻ መሆናቸው አዎ ሌሎቹ ውጪ ናቸው ያሉት አንድ ሴቶቹ አንዷ በስራ አንዷ በትምህርት ውጪ ነው ያሉት ወንዶቹ ለምንድን ነው እንደዚህ የሆኑት ምን ታውቃለህ ወንድ ልጅ እንግዲህ የሚውልበትን ቦታ አታውቀው ከተለያየ ቦታ እየዋለ የተለያየ ነገር ይዞ ሊመጣ ይችላል እዛ ያ አንዱ ላንዱም እያለ እንደዚሁ ከሚውልበት ቦታም ሊሆን ይችላል ምንም ግምት አለ እንግዲህ ሰው ታሞ ሕክምና ሄዶ የማይቻል ነገር የሚሆነው ባዮሎጂካሊ እንትን ከዚህ በፊት እንደነበረው ዝም ብሎ የሚጨርስ በሽታ አይነት ሊሆን እንደዛ ተላለ የነሱ ግን የተለየ ነው እየቆየ ምግብ እያስጠላ እያስመለሰ ሰው ራሱ እኔ ሳይሆን ያን ከኔ ጋር አይስማም ለምን ሁሉም ነው ከርሶ ጋር የማይስማው ሁሉ ወደ እናታቸው ናቸው ወንዶቹ ሴቶቹ ግን እኔ ላይ ዝም እንዲያርፍም አይፈልጉም ወንዶቹ ግን ከርሶ ጋር አይስማም በቃ እኔ ደግሞ ኮስተር ነው ማለት ምክንያቱም አባት ሁሉ ጊዜ ላይኖር ይችላል እነሱም ደግሞ ያው ወንዶች ልጆች ናቸው ኮስተር ማለትና የሆነ ነገር እንኳን ቢመጣ ራሳቸውን አጀግነው ለራሳቸው እንዲሆኑ የሚል ብዬ ነው እኔ እንደዚህ አይነት ነገር የማደርገው እነሱ ግን በመጥፎ ይዩት በምን ይሆናል አላውቅም በቃ ከኔ ጋር ያላቸው ነገር አንዳንድ ጊዜ ሲገቡ ሰላም ማይሉን ጊዜ አለ
ኧረ እባክህ ከዚህኛው የመጨረሻው ዳግም ጋርስ ዳግም ይመጣል። ደስ ይለው ሰላም ይልሃል። ደስ ይለው ይገባል። አሁን ደግሞ ያው የመጨረሻ ልጅም ስለሆነ አንተም በውስጥ በጉጉት ጠብቀው ይሆናል። እሱ ደግሞ ፊትን እያየ ጥሩ አይደለም አባቴ ሊል ይችላል። ከአባቴ ጋር ጥሩ ግንኙነት የለኝም ምናምን ሲልም ስለነበር ብዬ ነው። እኔ ፊት አልሰጥም። በውስጥ ግን ስለ ልጄ እኔ ነኝ የማውቀው እንጂ በጣም ግን አሁን በቃ እኔ አሁን ከማዘርም ጋር ስናወራ ነበርና የወሰነው ነገር ነው። ባለፈውም እንግዲህ ይሄ ልጅ እንደዚህ ታሞ ጸበል ወስደው ነው ሰላም የሆነው። ስለዚህ አሁንም በቃ ጸበል እንውሰደውና መፍትሄ እንፈልግ አይደል? እንደዛ አይሻልም? እዚህ ሆኖ መድኃኒት እየተከታተለ ሕክምናውን እየተከታተለ ሕክምና እኮ የሚባለው መድኃኒቱ አሁን እንዳሉት ይሄ ነው በሽታው ተብሎ መድኃኒት ቢጀመር ነበር። ዛሬ ሌላ ነገር ሌላ እየተባለ ይሄ ልጅ ዝም ብሎ ሲሰቃየ ነበር አይደል? አዎ ነው። ግን ከጸበሉ በላይ ሕክምናው ለሱ መፍትሄ ኖሯል አሉ። ሳይንስ ነው፣ ቴክኖሎጂ ነው፣ ሙሉ ምርመራ ተደርጓል። እስካሁን ምን ታገኘ? ምንድነው በሽታው? ያውቁታል እርሶ? አልሰኔ አላውቅም ምንም በሽታ። ስለዚህ አሁን እሱ እኮ ነው አሁን ሳይንስም ይሁን ቴክኖሎጂም ይሁን በሽታው አልታወቀለትም። ይሄ ልጅ በሽታው አልታወቀም ማለት የሆነ ከጀርባ እንግዲህ በእርሶ አጉል እምነት ምናምን ነገር አለ። እኔ አያቶችም ምናምኖችም ያው አርበኞች ናቸው፣ ቄሶች ናቸው። እሺ እንደዚህ አይነት ነገር የለም፣ የማውቀው ነገር የለም። አሁን ስናጣራኛም አሁን በእርሶ ባለቤትም በኩል ምንም ነገር የለም፣ በእርሶም ነገር በኩል ምንም ነገር የለም። ይሄ ማለት እንግዲህ ሌላ እኛም ማናውቀው የተደበቀ ነገር ካለ አላውቅም፣ ብቻ እሱ ነውና ወይ እንትን ውሃ ነው መሰል የሚሉት ያናግሯቸው እየጠየቁት ነው። እስኪ የሚገርም ውሃ አለው። ያምጡላቸው ታዲያ አይሰጧቸው ተኝቷል እና ውሃ ላሉት ምንድን ነው ያሉት ታዲያ? ውሃ ሲሉ ሰምቼው እኮ ያምጣላቸው። እሺ